ወሽመጣችሁ ይቆረጥ። አንተ ወሽመጤን በጠሱት። አይ ወሽመጤን በጠሱት። ቦርንማውዝ አምና ዋንጫ አስፈልተኛል ብዬ በቋጠረልህ ቁርጥ ያድርጉት እንደዚህ። ከመቼ ጀምሮ ነው ደግሞ ተከላካይ እንደዚሁ ለጎል አስገብቶ ምናምን ነገር ጨዋታን አሸንፎ መውጣት የተጀመረው? እንደ ቫርዲዮልና ጎል አግብቶ አሸንፎ የሚወጡት ሃላንድ አለ አይደል እንዴ? ጸጉሩን ሲቆረጥ ሌላ ተጫዋች እየመሰላቸው እየሰጡት አይደለም ነው? ምንድነው ነው? እኔ አልገባኝም ጀማው እንዴ። አረ በለው ያ ጀማ በጣም ቋጥሬ ነበር በዚህ ጨዋታ ላይ ግልጹ ስነግራችሁ ማለት ነው። ይሄን ጨዋታ ቦርንማውዝ በቃ እስከ 80 ምናምን ደቂቃ ወስደው አንተ ምን አይነት የደነዘዘ ቡድን ነው? 90 ሲደመር ምናምን ላይ ጎል ታስተናግዳለህ? ምን አይነት ቡድን ነው ማንዬ? ለማንኛውም ጀማው ኦፊሻሊ የዘንድሮ እንግዲህ የዋንጫ ፉክክር ላይ ምናልባት ሊኖር የሚችለው ቡድን ሲቲ ነው። ታዲያ ይሄው ሲቲ አሸንፏል። ዛሬውን ጨዋታ ስላሸነፋችሁ ኮንግራ እነሻሼ ያው ታውቃላችሁ በመጣ ቡድን ተሸንፈው እንኳን ሊጉን አሰድቧል። ገብቷል አይደል? ስለሆነ ለእናንተ ኮንግራ ማለት ፈልጋለሁ። ሊቨርፑል ቀጣይ ተፈታኝ አንተን ጉድ ነው አሁን እያየው ነው። ጠንቀቅ በል። ቦርንማውዝ የኔ አባት አሳዛኝ ተሸናፊ ነው ምልሽ። ገባሽ አይደል? ምን አይነት ጨዋታ ነው ያየነው? ማን ሲቲዎች እርግጠኛ ነኝ ትላንት ምን ብዬ ነበር? በዚህ ሳምንት ድል ያነሳ ሰው ብቻ ነው ሲሪየስሊ ማናገረው ምናምን። ስለዛ ብዙ አላበሽክሽ ምናምን ደስታ ላይ ነው ያለሽው ካምባክ ሰርሻል ምናምን ነገር። ግን አባቴ ማሬስካ ላይ ዘንድሮ ምንም ነገር እንዳትጠብቅ። ማሬስካ ላይ ሬት ማድረገው ማናገር ቢሆኑ ማለት ብዙ ማስተካከል ያለበት ነገሮች አለ። ሃላንድ እኮ ጸጉሩን ተቆረጠ ማንዬ። ወይኔ ከዴመን ታርጌሪያን ወደ አይ ዶንት ኖ አርጋሪያን ሆነ። ገባርለ አሁን ነው ወጣ ከሌዛው እንደሚመስል እንዴ ተካዜ ውስጥ የገባ ነው የሚመስለው። 2-1 ጋቫርዲዮላ ያበደ ጎል። ቸርኪ ነው ስራውን የሰራችው። ማን ቸርኪ እንደሚያዋጣ ሪኮሉዩዝ እንደማይረባ ግሪሊሽ እንደማይረባ ሰሜኞ ቤንች መሆን እንዳለበት ነው። እነዚህ ነገሮች እስኪገባህ ድረስ ትቸገራለህ በዚህ ሊግ ነው ማለት አባቴ። የኢራዮላ ቦርንማውዝ ቢሆን ይደግምብህ ነበር በእርግጠኝነት። ሁለት አታጋባበትም ነበር። ለማንኛውም ኮንግራቹሌሽንስ ቪክትሪ ኢዝ ቪክትሪ። ገባሻል? አሁን አሰብስበን እንጠብቃለን። ሊቬና ሃንግማን አለው ዛሬ ሊቬ ነገ ሃንግማን ማን እነሱንም እናስጥልና ፈላው እኔና አንቺ ብቻ ሌላው ላይ እንዳለ እንላጥባቸዋለን። ወይ ምን አይነት ከምባክ ነው በእናታችሁ። ሲቲ ይመቻችሁ። እኛም ከተማው ላይ ሁለት ሰው ተደብሮ አይሆንም። ይሁን አልደበረኝም። ጎይና ግቫርዲዮል ቫር ምናምን ነገር ቼክ ተደርጎ ልብ አንጠልጣይ የሆነ ኳስ ነበር። ጎይን ሚድፊልደር አድርጎ ነው ያጫወተው። እስከ መቼ እንደሚያጫውተው አላውቅም፣ ምክንያቱም ጎይ ዲፌንደር ነው። እኔው ፒስ ነው። ፕሪሚየር ሊጉን እንድበላ የረዳኝም ቦርንማውዝ ገና በመጀመሪያ ሳምንት አሸነፈው አይደለም። ማን ሲጀመር ሃላንድ ጸጉሩን ሲቆረጥ ሲቲ እንደሚሸነፍ ግልጽ ነበር እኮ። እንዴት አድርጎ እንዳሸነፈው ምን አይነት አስተላልፍ ነው የገባው? ሲጀመር የሰው ልጅ እንዴት ነው ጌይን ዲፌንስ ሚድፊልደር ከዛ ደግሞ ኦራይሊ አታኪ ሚድፊልድ አድርገህ እንዴት ነው የምትገባው? ቼርኪን የመሰለ ሰውዬ ቤንች ላይ ያለ ማን እንደ ቼርኪ ክሬት ማድረግ የሚችል ሰው ቤንች ላይ ይዘህ እንዴት ነው ገብተህ ልታሸንፍ የምችለው? ማን ይሄ ነገር ማለት ነው የመጨረሻ ትምህርት የወሰደበት ይመስለኛል። ገብቷችኋል አይደል? ማለት ከዚህ በኋላ ይሄን ነገር መድገም የለብህም። ገብቷል? ኤንዞ ማሬስካ መሀል ላይ ሁላ ተጫዋች ሰብስበህ የምትገባው ቼልሲ ቤት ነው። ምክንያቱም ትንሽ ጄምስ ዲኤም ላይ መጫወት ትንሽ ስለሚችል። ገብቷል አይደል? ማለት ትልልቅ ጌሞች ላይ ማትሸነፈው ለዛ ነው። የማአት ተከላካይ ይዘህ ትገባለህ። እዚህ ግን እንደዛ አይሰራም። ማን ይሄ ሰውዬ ማግባት አለበት። አሁን ይል ሲቲ ማሸነፉ ደስ ብሏችሁ ከሆነ የሲቲ ደጋፊዎች በኋላ ትጸጸቱበታላችሁ። ገብቷችኋል? ሃላንድ ካላገባ ሲቲ ችግር ላይ ነው ማለት ነው። ሃላንድ ሳያገባ ሲቲ ተቸግሮ ካሸነፈ ናናና ሲቲ ችግር አለበት ማለት። ሃላንድ አግብቶ ሲቲ ተቸግሮ ቢያሸንፍ ግን ኖርማል ነው። ገብቷችኋል? ያንን ነው መጀመሪያ ማሰብ ያለበት። ሲስተማችሁ በትክክል እየሰራ እንዳልሆነ ተረዱት መጀመሪያ። ቼርኪ በጣም ነሰሰሪ ሰው ነው። ይሄ ሰውዬ ትምህርት የወሰደበት ይመስለኛል። ግን ቦርንማውዝ ያሁላ ተጫዋች ሽጠው ነው እንደዚህ የሚጫወቱት። ያሁላ ተጫዋች ሽጠው ማን በጣም ነው የሚችለው። ማርኮ ሮስን ታውቁታላችሁ አይደለም? ዶርትሙንድ ከዚህ በፊትም በጣም የሚችል ሰውዬ ነው። ዘንድሮ ኩክ የሚያደርግ ይመስለኛል። አሪፍ ሉኝ ነው። ወይኔ እግዚአብሔርን ቼርኪ አይቀመጥ ብዬ የምናገረው እኮ ለዚህ ነው። ተቀይሮ ገብቶ ለታሲስት ሪኮሉዝን ታቃጥለኛለህ። ነጭ ጸጉሬ ነጭ እስኪሆን ምንም አይጠቅምም እኮ ሪኮሉዝ። ምንም መሙያ 11 ናቸው ለመባል ነው። ምንድነው እንዳይገባ በቃ። ምን አይነት ግቫርዲዮል ታይሚንግ ምን አይነት ስራ ነው የምትሰራው እንዴ አንተ? በቃ የማረሽካን ኳስ አያችሁታ ፖዚሽን እንዴት ኳስ እንደሚይዙ ምናምን በጣም ሙሉ ተቆጣጥረ ነው ነበር። ይገባናል እኮ ኢቭን ጌሂን ሚድፊልድ 6 ቁጥር አድርጎ ነበር ሲያጫውተው የነበረው። ነው የገረመኝ እኮ። ሌላ ጥያቄ እኔ ግሪሊሽ የፕሮጀክቱ አባል ነው ወይ የዚህ ሲዝን? እኔ አልገባኝም የእሱ ሰውዬ ነገር። አይ ነው ትንሽም አንደርሰን ጉዳት ነገር ሳይሆን አይቀርም የወጣው ባውዲ ያለ ብቻ ቆንጆ ነው ብቻ። እኔ ሉዊስ የሚባል ልጅን እዚህ ቲም አልየው በቃ አልፈልግም። ዛት ሲት ግባ ምድረ ቋጣሪ እየሰራ የነበረውን ቪዲዮ አጥፈው። ልታበሽቅ እየሰራ የነበረውን ቪዲዮ ተሸንፈዋል ብለ ልትሰራ የነበረውን ቪዲዮ አጥፈው። በሁለት ተከላካዮች 2-1 ከመመራት ባለቀ ሰዓት አሸንፈን ወጥተናል። ኤንዞ ማሬስካ መጀመሪያ በመጥፎ ነገር ነው መጀመሪያው። አንተ ሰውዬ
እንዳታሳድበኝ ሴሜኒዮ ምንም የሚጠቅም ነገር እየሰራ አይደለም። እስከ 90 ደቂቃ አታጫውተው በኢየሱስ። አንድ ደህና ነገር ሳይሰራ እንዴት አንድ ጥሩ ነገር ሳይሰራ እንዴት ይወጣ? ቸርኪን ደግሞ ቤንች ማድረግ እንደሌለብህ ይሄው አሳይ። ለጋርዲዮላም እንደዚህ ጥሩ ነገር ቀይሮ ሲያስገባው አድርጎ ነው እጅ የሰጠው ጋርዲዮላ። አንተ መላጣ እጅ ስጥ ማሬስካ። ከዚህ በኋላ ቸርኪን ቤንች ላይ ማየት አልፈልግም። ኮርና ማለት ነው ሴት ፒስ። ባለፈው ዓመት አርሰናል ሲያሰቃዩን እንደነበረው ነው ዘንድሮ እንደውም እኛ ሴት ፒስ ነው የምንፈልገው። ይሄ የሚገርም ቴስት አገባ። ከዛ ቸርኪ እዛ ጋር አሻቸው ምናምን ኮንፊደንሱን አይቷል ኳስ ላይ። ሁለተኛ ቤንች ላይ እንዳታስቀምጥ ቸርኪን። ግቫርዲዮል ደግሞ ተከላካይም አጥቂ ነች። ጨረሰች። ለጨዋታው በደንብ እናወራበታለን። ቋጣሪ ግን ትበሽቃለ። ኦን ማይ ላይፍ ከዚህ በኋላ ቸርኪን ቤንች ያረከውለታ ቤንች ያረከው ሙሉ ጨዋታ ማለት ሙሉ ጨዋታ አንድ ደህና ቻንስ ክሬት የሚያደርግ ሳይኖር በሪኮ ሉዊስ እረር ድብን ብዬ የቀረው ይቀር። ሪኮ እንዴት ነው ሪኮ ሉዊስ ያን ሁላ ደቂቃ ራሱ ሊጮት የቻለ? ቸርኪን ቀይረህ አስገባ ብዬ ስጮህ ነበር። ኑኔዝ ገባ፣ ቦታው አንዴ ነው ከቨር የተደረገው። ቸርኪ ገባ፣ 2 አሲስት አድርጎ ወጣ። 4 ማግባት እንችል ነበር። እድሜ ለሪኮ ሉዊስ ለዛ ድንጋይ። ጌም ባዶ ኳስ ስቶ ነበረ ግን ካሰን አግብቶ ልንገራችሁ። አሁን ኤንዞ ማሬስካ አሰላለፉን የሚያስተካክል ከሆነ ይሄ ሊግ ለዚህ ሲቲ ዝግጁ አይደለም ጭራሽ። አሳየናችሁ እኮ ሌቭል ያሳየናቸው። ቸርኪ ገባ፣ ተቀይሮ ገባ፣ ተስተካከለ ሚድፊልዱ። ሲጀመር እንዴት ነው ጌይ ራሱ የኛ ሚድፊልዱ ነው የተጫወተው ዛሬ። ጌይ እኮ የሲቲ ሚድፊልድ ሆኖ የሲቲ አሪፍ ሚድፊልድ ሆኖ ሲጫወት የነበረው ጌይ ነው ማንጁ። ሚድፊልድ ላይ ጌይን አስገብተን ነበር ስንጫወት የነበረው። ሴሜኒዮ በጣም አሪፍ ነበር። ሃላንድ ብዙ ኳስ ስቷል። ፎደን ያን ያህል የረባ ስራ አልሰራም። ግን አሁንም አሰላለፉን የሚያስተካክል ከሆነ አሁንም እነግራችሁ ሪኮ ሉዊስን ደግሜ ማየት አልፈልግም። አዩብ ቧዲ አሁን ወደ ሲቲ መጥቷል። አንደርሰን እና እሱ ናቸው ማጣመር። በሁለት ሲዲኤም ነበር ሊጮት ሲሞክር የነበረው አይደለ? አንደርሰን እና ቧዲ ለዛ ቦታ በቂ ናቸው። ቸርኪን ከዛ 10 ቁጥር ቸርኪ ጭራሽ ቤንች ቀርቶ ማለት ነው ሙሉ 90 ደቂቃ መጮት ያለበት ተጫዋች። ሁለቱንም አሲስት አድርጎ ነው የወጣው። ግቫርዲዮል ወረድ ፊኒሽ ባለቀ ሰዓት ታድጎ ነው የወጣው። አሁንም የመጀመሪያ ጨዋታ ነው፣ አሪፍ ነው። ከበርንማውዝ ነበር፣ ከባድ ጌም ነበር፣ ግን ተወተናል። ዋናው ደግሞ እሱ ጌሙን አሸንፈን ወጥተናል። ለቀጣዩ ጌም ደግሞ ከዚህ መማር ነው ያለበት። አሁን ተቀይሮ የገቡት ተጫዋቾች ቋሚ መሆን እንዳለባቸው በደንብ የሚያሳይ ይመስለኛል። ያበደ ዊን ነበር። ከዚህ በኋላ ወደፊት ወንድ አሰልጣኝ ባይኖርም ወንድ ቲም አለ። ሲቲዝንስ ከሞን ስለሚቻል ካምባክ ስለሚቻል እመቤቴን ፕሪሚየር አንላቀቅም ነበር። ያን ኦፍሳይድ ብትሉ አንላቀቅም ነበር። አንተ ደደብ ማሬስካ፣ ኧረ እባክህ ኑኔዝን ውስጥ ያሁን ራይት ባክ ገብቶ ምን እንዳረገ። ኧረ በስመ አብ። ፎደን ደግሞ ምን ሆኖ ነው? ኧረ ፎደን ምንድን ነው ዝም ብለህ የምትወድቀው? ኤኒዌይስ አሁን ስለዚህ ነገር በኋላ እናወራለን። ሲቲዝንስ ስለ ምንችል ኦፍኮርስ ፎሎ ማድረጋችሁ እንዳረሱ መትሆን ይላል። ይሄ ነው ሲቲዝን። ኮንግራ ካምባክ። ኧረ በስመ አብ። እንደ ፈርስት ሃፍ ጨዋታ ማለት ነው ሲቲ የሚቀለብስ አይመስልም ነበር። ከምሬን ነው የምላችሁ። ግን ኤንዞ ማሬስካ ጤነኛ ሆነ። ሪያን ቸርኪን ማስቀመጥ አይቻልም። ማቲያስ ኑኔዝን ማስቀመጥ አይቻልም። እነዚህ ሁለት ተጫዋቾች ባለፈው ሳምንት ጀምሮ ስንናገረው የነበረ ነገር ነው። ይሄው ገብቶ እንግዲህ ምን እንደፈጠረ አይታችኋል። እንግዲህ ቸርኪ መቀመጥ የሌለበት ተጫዋች ነው። ከምሬን ነው የምላችሁ። ዋው ቃላት የለኝም። አሲስት ገብቶ በሰማም ዋው። ለማንኛውም ማለት ነው በተከላካይ ማግባት ጀመራችሁ ደግሞ እንዳምነው አርሰናል። ለማንኛውም ይሄ ሁሉ ተጫዋቾች ለቀዋል። ስለዚህ ይሄን ቲም በአንዴ ለማዋሃድ ትንሽ ጊዜ ይፈልጋል። ስለዚህ ታገሱ ነው የምላችሁ እኔ በተረፈ ማለት ነው። በተጨማሪ ኦማር ማርሙሽ እውነት እድል ቢሰጠው ከመሬን ነው የምላችሁ ማንቸስተር ሲቲን ከብዙ ነገር ይታደጋል ብዬ ነው ማስበው ለማለት ነው። ለማንኛውም ይመጃችሁ። ማትገመተው ሰው ብትመሩ የምትሸነፉ መስሎኝ በጣም ደስ ብሎ የነበረ ግን ቆንጆ ካምባክ፣ ቆንጆ የዋንጫ ሜንታሊቲ ያለው ዳይፐሩን የቀየረ ሕፃን ልጅ ነው የምትመስሉት። ግን ቢስሚላህ ፕሪሚየር ሊግን የምንወደው እኮ ለዚህ ነው። ማንቸስተር ሲቲ ከመመራት ተንስቶ ባለቀ ሰዓት ባስቆጠራቸው 2 ጎሎች ማሸነፍ ችሏል። እንዲሁም ብራይተን አስቶን ቪላን 4-0 ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። መጀመሪያ ለማንቸስተር ሲቲ ደጋፊዎች እንኳን ደስ ያላችሁ። በቃ ይሄ እንደዛ ጣፋጭ እንደምታውቁት ደግሞ
ጋርዲዮላን ባጣችሁበት ዓመት ነውና አሁን በርግጥ ሰውየው ይቸገራል። የተካው ጋርዲዮላን ነው። በዛ ላይ ደግሞ የተጫዋች ችግሮች አሉት። የሲስተም ማሰልጣኝ ስለሆነ በጊዜ ሂደት እየተሻሻለ ሊመጣ ይችላል። ግን ተቸግሮ ነበር፣ በጣም ተቸግሮ ኳሶቹን ሚስ አድርጎ ነበር። አሰልጣኝ ያለው ቡድን አይመስልም ነበር እና ባለቀ ሰዓት ጊቫርዲዮል ጎል አስቆጥሮ ይህን ድል ማግኘት ከባድ ነውና በጣም ደስ የሚል ስሜት ይሰማቸዋል ብዬ አስባለሁ። ሌላው ግን ሰዎች አስቶን ቪላ ከባድ መራር ሽንፈት ገጥሞታል። እንደምታውቁት ተጫዋቾችን ለቋል። ትላልቅ ተጫዋቾችን እነ ሮጀርስን እነ ኳንሳን ለቋልና ፍርስርስ ብሎ ነበርና ከረፍት በፊት ነው 4 ብራይተኖች ያስቆጠሩበት። በጣም ለአስቶን ቪላ በጣም መጥፎ ጨዋታ ነበር ይሄ። ግን ብራይተኖች ጣፋጭ ነጥብ ማሳካት ችለዋል። እንዲሁም የኢንዞ ማሬስካው ማንቸስተር ሲቲ ጣፋጭ ድል አስመዝግቧል። እስቲ ለማንኛውም በሁለቱም ጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ኤንዞ ማሬስካ ስህተት ሰርተው ነበረ ትናንትና። ማይክል ካሪክ የከተማው ተቀናቃኛቸው ቡድን ማለት ነው እንደዚሁ እንግዲህ በነ ኮቢ ማይኖ ላይ በሰራው ስራ ማለት ነው ዋጋውን ከፍሎ እንደወጣ የሚረሳ አይደለም። ዛሬም በቦርንማውዞች ከበር ላይ ነው ማንቸስተር ሲቲ የተመለሰው። ያው የፔፕ ጋርዲዮላ መንፈስ አለ። ነገር ግን ማንቸስተር ሲቲ ወዙን አጥቷል። ያራዳ ልጆች ማለት ነው ከኤርሊንግ ሃላንድ ጸጉር መቆረጥ ጀምሮ ማለት ነው። እንደዚሁም ደግሞ ማርክ ጌን ምን ይሁን ነው። አንዳንዴ ማሬስካ ደግሞ የራሴን አካሄድ ሄዳለሁ ብሎ ለጥቂት ተርፏል ማለት ነው። የነሪያን ቸርኪ ቤንች መሆን ምናምን ግራም ያጋባ ነበር። ለማንኛውም ተቀይረው ገብቶ መስራት ያለባቸውን ሰርተው 3 ነጥባቸውን ይዘው ወጥቷል። ያው ምንም ጥያቄ የለውም ለሻምፒዮን ከሚገመት አንድ ክለብ የሚጠበቅ ሜንታሊቲ ነው ይሄ። ነገር ግን የማንቸስተር ሲቲ የሆነ በቃ ያጣው መንፈስ አለ ብዬ አስባለሁ። ያራዳ ልጆች እስቲ ሀሳብ አስተያየት የእናንተ ነው። ሼር ኮፕሊንክ እየተደረገ ሂዱበት፣ ይመቻችሁ። ሲቲ ያሸነፈበት 3 ቁልፍ ምክንያቶች የሚገርም ጨዋታ ያየ ነው። አንደኛ ቦል ፖዚሽኑን በደንብ በመያዝ የበርንማውዝን ምንም አይነት ተጨማሪ አታክና ተጨማሪ ኦፖርቹኒቲ እንዳይፈጥሩ በማድረግ፣ ሁለተኛ ደግሞ ቴምፖን ቀይሩ፣ ፈጣን የሆኑ አታኮችን ማድረግ ጀምሩ። ይሄ ደግሞ ለበርንማውዝ ዲፌንሱን ስትሬች እንዲያደርግ አያደርገው። በዚህ መሃል ደግሞ ቨርቲካል ፓሶችን በደንብ መጠቀም ጀምሩ። በዛም መጨረሻ ላይ ጊቫርዲዮል ጎል አስቆጠረ። ሶስተኛና ዋናው ሲቲ ለብዙ ደቂቃዎች ሲመራ ቆይቷል። በዚህ ሁሉ መሃል ግን ሲቲ ያጫወቱን ዘይቤ አልቀየረም። ፎከስ አድርጎ ፔሸንት ሆነው እድሎችን ክሬት ሲያደርጉ ነበር። በመጨረሻ ልፋታቸው ውጤት አፈራ። በቃ ለክለቤ የምመኘው እንደዚህ አይነት ጨዋታ እንደዚህ አይነት መጋደልን ነው የምፈልገው። ለማንኛውም ኮንግራ ሲቲ ፋንስ ተመስገን። ከዚህ የሰይጣን ቁራጭ ከሆነ ቡድን ጋር ማን ሊፎካከር ነበር? ሲቲ ይህንን ጌም ባያሸንፉ ነው ትንሽ ተስፋ ሰጠ። ሊጉን ታደገው ግቫርዲዮል ነው የምላችሁ። ኧረ በስመ አብ ወልድ። ማሬስካ ምርጫህን አስተካክለክና ሃላንድ ጸጉሩን ሳይሆን እግሩን ተቆርጦ ነው የመጣው ዛሬ የሚስተው ኳስ። ማሬስካ ምርጫህን አስተካክል። ዛሬ አሸንፈዋል። በዋዲንን አግኝተሃል። ቆንጆ ውድ ለማንቸስተር ሲፋኖች። ማንቸስተር ሲቲ በጭንቅ ተፈትኖ በርንማውዝን በመጨረሻ 5 ደቂቃዎች በተቆጠሩ 2 ጎሎች አማካኝነት ካምባክ በመስራት 2-1 በማሸነፍ ፕሪሚየር ሊጉን በ3 ነጥብ መጀመር ችሏል። ለኢንዞ ማሬስካ በጣም አስጨናቂ ጨዋታ ነበር፣ ግን ቆንጆ አጀማመር ከማንቸስተር ሲቲ ጋር ማድረግ ችሏል። በዚህ ጨዋታ ላይ በርንማውዞች አሳዛኝ ተሸናፊ ነበሩ ማለት ይቻላል። ሙሉ 90 ደቂቃ ከማንቸስተር ሲቲ ጋር አንገት ለአንገት ነበር ተናንቀው የነበረው። በበርንማውዝ በኩል 26ኛው ደቂቃ ላይ ታቨርነር ጎል አስቆጥሮ ቀዳሚ መሆን ችሎ ነበረ። ነገር ግን ከዛ በኋላ ውጤቱን አስጠብቆ ለረጅም ደቂቃዎች ቢጓዙ ማንቸስተር ሲቲዎች 85ኛው ደቂቃ ላይ ማርክ ጉሂ እንዲሁም 92ኛው ደቂቃ ላይ ቫርዲዮል ባስቆጠራቸው ጎሎች አማካኝነት ካምባክ በመስራት 2-1 ማሸነፍ ችለዋል። ውጤቱ አይገባቸውም ማለት አስቸጋሪ ይመስለኛል። ራያን ቸርኪ የዚህ ጨዋታ ልዩነት ፈጣሪ ነበረ። ተቀይሮ ገብቶ 2 የሚገራርሙ አሲስቶች ማድረግ ችሎ ነበር። በተለይ ለቫርዲዮል ያደረገለት አሲስት ወርልድ ክላስ የሆነች አሲስት ነበረች። ለማንቸስተር ሲቲ መልካም የሚባል ጅማሬ ይመስለኛል። ኤሊዮት አንደርሰን ተጎድቶ መውጣቱ በዚህ ጨዋታ ላይ አሳሳቢ ይመስለኛል። ከዚህም በተጨማሪ ደግሞ ሴሜኒዮ በጨዋታው ላይ ለኔ ሲያደርግ የነበረው ፐርፎርማንስ ጥሩ ነበረ ለማለት በጣም ያስቸግረኛል። ከዛ ይልቅ ጎል አስቆጣሪው ማርክ ጉሂ ካለቦታው ተሰልፎ ከሁለቱ ፒቮቶች አንዱ ሆኖ ሚድፊልዱ ላይ በጣም የሚገርም ፐርፎርማንስ ነበረው። ጎሉን ማስቆጠር ችሎ ነበረ። ስለዚህ በጣም የሚገርም ጊዜ ነበር ያሳልፈው በጨዋታው ላይ። ማንቸስተር ሲቲ በመጨረሻም በጭንቅ ተፈትኖ ቢሆንም በርንማውዝን 2-1 ማሸነፍ ችሏል ማለት ነው። በርንማውዞች ከአዲሱ አሰልጣኛቸው ማርኮ ሮዝ ጋር በመሆን የመጀመሪያ ፕሪሚየር ሊግ ጨዋታቸውን በሽንፈት ጀምረዋል ማለት ነው። ስለ ጨዋታው እናንተ ምን ትላላችሁ? ሀሳባችሁን አጋሩ።